የነበላይ ዘለቀ ልጆች እነ ዘመነ ካሴን እና አስረስን እኮ ገብቶሃል። በምን አፉ ነው ይሄ ሰው በባንዳነትና በግብፅ ተላላኪነት ሊወነጅላቸው የሚችለው? እነ የሸዋዎቹን እነ መከታውንና እነ ደሳለኝን የምኒልክን ልጆች እነዚህ ናቸው እኮ እየታገሉት ያለው። ባንዳነት ምን ማለት እንደሆነ በሚገባ ያውቃል ወይ? ከዩናይትድ አረብ ኤሚሬትስ ተላላኪ ሆኖ መሳሪያና ገንዘብ እያመጣ በመላው አገሪቱ የሚገኘውን ማህበረሰብ በሙሉ ህልውና ውስጥ አደጋ ውስጥ ጨምሮ አገሪቷ ነገ ወይ መቼ ትፍረስና ትዳን የሚባለው ነገር በውል የማይታወቅበትን ሁኔታ ያመቻቸ በ8 ዓመት ውስጥ እንግዲህ ተመልከት። የዚህ ሰውዬ አለቃ ከ8 ዓመት በፊት አግኝቶት የነበረውን ድጋፍ አገር ውስጥ አስበው ያንን ድጋፍ በልቶ አገሪቷን በዚህ ደረጃ መከራ ውስጥ የጨመረው ሰውዬ በተለይ ደግሞ የአንድ ትንሽ እዚህ ግባ የማትባል ነገር ግን ሀብት ያላት 50 ዓመት ያልሞላት እድሜ ያላትን አገር ተላላኪ ሆኖ አገርን ችግር ውስጥ የጨመረ ተላላኪ ጀነራል ፊልድ ማርሻል ተብሎ ሌላውን ሰው ስለ ባንዳ ያወራል ያለው። እንደምታውቁት ግንቦት 7 ከፈረሰ በኋላ እኔ ምንም አይነት የፖለቲካ ድርጅት ውስጥ የለሁበትም፣ በግል ነው። ጽምዶ የሚባለው ሐሳብም ቅድም የኤርትራ መንግስት ለተባበሩት መንግስታት ጻፈ በምትሉት ደብዳቤ ላይ የተገለጸው ህዝብ ለህዝብ በሚኖረው ግንኙነት ሰላምን መፍጠር፣ ሰላምን ማጽናት የሚል ነገር ስላለው ይሄ ደግሞ የተባረከና የተቀደሰ ዓላማ በመሆኑ የተነሳ ከትግራይና ከኤርትራ ድንበር ዙሪያ ያሉ ማህበረሰቦች የጀመሩት ነገር በቀጠናው ውስጥ ባሉ ሁሉም ማህበረሰቦች እና ሀገሮች ውስጥ ሲስፋፋ ትልቅ ጠቀሜታ ይኖረዋል። በሊቃን መካከል ብቻ የሚደረግ የሰላም ስምምነት መጽናት አልቻለም። አሮታች ህዝቡ በዚህ ደረጃ ለሰላም ሲሳተፍ ግን ሰላም የመጽናት እድሉ ትልቅ ይሆናል የሚል እምነት ስላለን እኔም ይሁን ፕሮፌሰር መሐመድ ሐሰንም በግል ተጋብዘን በግል የተገኘንበት ነው። በጣም የሚገርመው ነገር ግን ምን ያህል መንግስትን የሚያክል ብዙ ነገር ማሰላሰል የሚገባው ኃይል እንዴት ትራፕ ውስጥ ወጥመድ ውስጥ እንደወደቀ ነው በጣም የገረመኝ። ምክንያቱም እኔ ወደ ፖርት ሱዳን በሚሄድበት ሰዓት ላይ ይህ ስብሰባ የተቀደሰ ዓላማ የያዘ እንደሆነ ይገባኛል። ግን ትልቅ ስብሰባ አይደለም የነበረው። የኤርትራና የትግራይ ኮሚኒቲ ፖርት ሱዳን ላይ ያሉት ማህበረሰቦች እና እዛ የሚገኙ የሱዳን ከንቲባ፣ የኤርትራ ኤምባሲ ሰዎች እነዚህ ናቸው የተገኙበት ያለው እና ኢንፋክት እንደውም እዛ ላይ ትገኛለህ ወይ ለእኛ ይጠቅመናል የሚል ግብዣ ሲመጣልኝ አዎ እገኛለሁ ብዬ መልስ ሰጥ በዛ ደረጃ መንቀሳቀስም አልመሰላቸውም ነበር ጋባዮቹ። ግን እኔ አዎ እገኛለሁ ያልኩበት ምክንያት ዋናው ምክንያት የነዛ መገኘት ብልጽግናን ምን ያህል ሊያስደነብረው እንደሚችል ገምቼ ነው የነበረው። የሚገርመው ነገር እና ሆን ብዬ ነው እገኛለሁ ያልኩት እንጂ እዛ ድረስም የሚያስኬድ ነገር አልነበርም። በቪዲዮም በምንም ማቅረብ የሚቻል ነገር ነው እና እዛ ወጥመድ ውስጥ ነው የገቡት ያለው። እዛ ተገኝቼ በምስል እዛ ቦታ ላይ በመታየት የተነሳ ይጮሃሉ ብዬ ያሰብኩትን ጩኸት ነው ያስጮኋቸው። የሚገርመው ነገር ያጽምዶ ምንም የፖለቲካ ድርጅቶች፣ የወታደራዊ ድርጅቶች የጋራ ግንባር የጋራ ስምምነት ያደረጉበት በጋራ ጠላታቸውን ለመውጋት የተስማሙበት ምንም አይነት አጀንዳ የለውም። በድርጅት ደረጃ ማለት አልተወከልንም፣ ማንንም ድርጅት አልወከልንም። ግን ይሄድ ነው ቅድም ያልኩትን ነገር በቀጠናው እንዲስፋፋ የዓለም ማህበረሰብም አሁን ለተባበሩት መንግስታት ለላኩት ወደ የአውሮፓ ማህበርም ልከዋል ያለው ለተለያዩ ሀገሮችም ኤምባሲ የ8 ደቂቃ ቪዲዮ ቀድተው መልእክቱን አስተላልፈዋል። ይሄንን ፕሮሞት እንድናደርግላቸው ነው እነሱ የጋበዙ። ስለዚህ አንድ በጣም የገረመኝ ነገር ልክ እንዳሰብኩት ይጮሃሉ እንዳልኩት በዚህ ደረጃ የሚጮህበትን ሁኔታ ፈጥሬያለሁ። እኔ ተሳክቶልኛል ብዬ ነው የማስበው። አንድ አሁን ሌላው ጉዳይ እነሱ በጽምዶ በሚለው ነገር ላይ በጣም እየጮሁ ያሉበት ምክንያት ያንን ቪዲዮ ሳያዩ ቀርቶ አይደለም። እኛ የተናገርነው ነገር ከወታደራዊና ከፖለቲካዊ ህብረት ጋር ምንም ግንኙነት እንደሌለው አጥተውትም አይደለም። ነገር ግን የሰሩት ስራ
አገሩን በሙሉ አገሩን ማህበረሰብ በሙሉ ከላይ ከትግራይ አንስተህ አማራውንም ቤንሻንጉልንም ጉሙዙንም ጋምቤላውንም ኦሮሞውንም ሶማሌውንም በሙሉ በከፍተኛ ራሱ የህልውና አደጋ ውስጥ ገብቻለሁ ብሎ እንዲያምን የሚያደርግ እጅግ አፋኝ ገዳይ አገዛዝ በላዩ ላይ ጭኖበት እንደሆነ ስለሚያውቁ እነዚህ ኃይሎች መሰባሰባቸው አይቀርም የሚል የራሳቸው ግምት ነበራቸው። በተወሰነ ደረጃ መንግስት ስለሆነ ተወሰኑ መረጃዎች ይሰበስባል ብዬ ነው ማምነው። አንዳንድ ፍንጮችም ሳያገኙ አይቀርም። ከነዛ ፍንጮች መካከልም እውነትነት ያለው ነገር እየመጣ መሆኑን በቀደም ለታ በፍንጭ ደረጃ የጋራ ምክር ቤት እየተመሰረተ ነው የሚል ነገርም ከተለያዩ ወታደራዊና ፖለቲካዊ ድርጅቶች አካባቢ ዜናው እየተናፈሰ ነው። ስለዚህ እነሱ ሁለት ነገር ነው ማምታታት አይደለም፣ ግን አውቀውታል። ያ የጠረጠሩት ነገር እየመጣብን ነው ስላሉ ነው ጽምዶ የሚለው ነገር ላይ ትኩረት አድርገው የሚጮሁት እንጂ ጽምዶ ሁሉ ነገሩ በህዝቦች መካከል ያለ የሰላም ግንኙነት እንደሆነ በሚገባ እያወቁት ነው። ቁርስ አሁን እየጮሁ ነው ያለው። በጣም የሚያስገርመው ነገር ይሄ ጽምዶ የምንለውን ነገር ወደ ጎን እናደርገውና ምክንያቱም ከምንም ነገር ጋር አይገናኝም። ሀገር ቤት ካሉት ተቃዋሚዎች ተቃዋሚ ድርጅት ከፋኖም ጋር በለው ከህወሓትም ጋር በለው ከኦላም ጋር ከየትኛውም ድርጅት ጋር የሚገናኝ ነገር የለውም ያለው። እነሱ የራሳቸውን ነገር በራሳቸው መንገድ ሊሰሩ የሚችሉበት እድል እንዳለ ግን በደንብ ማወቅ አለብን። ፍንጭም እየታየ ነው። ያንን ነው ያስበረገጋቸው ማለት ትችላለን። ከዚህ ጋር ግን ተያይዞ አሁን ይሄንን ጽምዶ ሰበብ እያደረጉ እየወጡ የሚናገሩት ነገር በጣም አስቂኝ ነገር ነው። ምክንያቱም አሁን ከታሪካዊ ጠላቶቻችን ከነ ግብጽ ጋር ተባብረው እየመጡብን ነው። ወደ ቀይ ባህር ለመሄድ የምናደርገውን ሙከራ የሚያጨናግፉ ባንዳዎች እየመጡብን ነው። የፈርዖን ቤተሰቦች ይላል። ምን ማለት እንደሆነ አላቅም። ያለው መቼም የሚናገረውን አያቅም ብርሃኑ ጁላ። የፈርዖን ቤተሰቦች አሽከሮች ይላል ያለው። ፈርዖኖች ቤተሰቦቻቸው እንዴት አድርገው አሽከሮች ፈርዖኖች ካበቁና ከጠፉ በኋላ ስንት ዘመናቸው ነው? 66 ድረስ ተመልሶ ወደኋላ ይሄ ነገር የተጀመረው በ1966 ነው የሚል ነገር ያቀርባል። በ66 የመጣውንም አብዮት በዛን ጊዜ የተማሪውና ምሁሩ ያደረገውን እንቅስቃሴን በሙሉ በግብጽ ተቀጣሪነት ሲፈጸም የነበረ በአረቦች ተቀጣሪነት ሲፈጸም እንደነበረ አድርጎ ነው የሚያቀርበው ያለው። አሁን ለብርሃኑ ጁላ የ66 አብዮት እንዴት እንደመጣ በዛ ሰዓት ላይ የነበረው የኢትዮጵያ ጠቅላላ ንጉሳዊ ስርዓት ምን ይመስል እንደነበረ የኢኮኖሚ፣ የፖለቲካ፣ ማህበራዊ ችግሮቻችንን ዘርዝሬ ለሱ ምላሽ መስጠት የሚያስፈልግበት ሁኔታ ያለ አይመስለኝም። ያለው አገር በቀል የነበረ አገሪቷ ውስጥ በነበሩ ችግሮች ያፈነዳ ከዛ ቀድሞም ጭምር ከ66 በፊት 53 ላይ ኩዴታ ለማድረግ ጀነራሎቹ የሞከሩበት እነሱንም የግብጽ ተቀጣሪ ማድረግ አለበት ማለት ነው። እነ መንግስቱ ነዋይንም እነ ገርማሜ ነዋይንም። ምክንያቱም ስርዓቱ ችግር አለበት መቀየር አለበት ብሎ በጣም በርካታ የሆኑ እንቅስቃሴዎች ከ66 በፊት ሁሉ ነበሩ። ኤኒዌይ 66 ላይ መጥቶ እንደዛ የሚናገረውን ነገር ለሱ ታሪክ በማስተማር ጊዜ አላጠፋም፣ ሚዲያውም አይፈቅድም አሁን ያለው ነገር። ግን እሱ ራሱ በጣም የገረመኝ ነገር የ66 ዓመተ ምህረት የ66ቶቹ የሚላቸው ድርጅቶች እነ ህወሓት እነ ኢፒኤልኤፍ ባቆማቸው ድርጅቶች ውስጥ በአንደኛው ተማርኮ በሌላው ውስጥ ከወታደር ሆኖ በዛ አልፎ ጀነራልነት ማድረግ ድረስ የደረሰው እነዚህ ለግብጽና በሱዳን ጥቅም አስከባሪ ናቸው የሚላቸው ድርጅቶች ውስጥ ነው። እንግዲህ ተመልከት እና ይሄንን በሚያወራበት ሰዓት ላይ ያን ሁሉ ዘመን በዛ ወታደራዊ እንቅስቃሴ ውስጥ ሆኖ በኢፒአርዲኤፍ ውስጥ በሚያገለግልበት ሰዓት ላይ እያገለገለ የነበረው በዋነኛነት ግብጾች ለጥቅማቸው ሲሉ ያቋቋሟቸውን ቲፒኤልኤፎችን ነው እያለ እየነገረን ነው። ስለዚህ ቲፒኤልኤፍን ትልልቁ ባንዳ ብታደርገው እሱ ደግሞ ባንዳ ሆኖ ሲሰራ እንደነበረ ነው የሚያሳይሃለው። ነገር ግን የሚለውን ነገር ዝም ብለህ ብትወስድ ግን ከላይ ጀምሮ ትግራይ ውስጥ ያሉትን የቲፒኤልኤፍ ሰዎች የራሳቸው ችግር ይኖራቸው፣ ነገር ግን እነዚህ የዮሐንስ ልጆች ናቸው። ገብተዋል ያለው ግብፅን ሁለት ጊዜ በሚያስገርም መልኩ ነው ከታች እንደ አድዋ ከሌላው ማህበረሰብ ሳይተባበር ድባቅ መተው ኢትዮጵያን ከሌሎች አገሮች ጋር የለየ እኛና እነሱ የሚል እኛ ኢትዮጵያውያን አበሾች እነዚህ አረቦች የሚል መስመር ያሰመሩ ልጆች ናቸው እዛ ላይ ያሉት።
ሌላ ችግር ይኖርባቸዋል እንጂ የትግራይን ህዝብ በጸረ ኢትዮጵያዊነት በግብፅ ተላላኪነት የእሱ ልጆች ልትከስ አትችልም። ተመሳሳይ በሆነ መንገድ እየወጉት ያሉ ፋኖች የእነ በላይ ዘለቀ ልጆች እነ ዘመነ ካሴን እና አስረስን እኮ ገብቶሃል። በምን አፉ ነው ይሄ ሰው በባንዳነትና በግብፅ ተላላኪነት ሊወነጅላቸው የሚችለው? የሸዋዎቹን እነ መከታውንና እነ ደሳለኝን የምኒልክን ልጆች እነዚህ ናቸው እኮ እየታገሉት ያለው። ባንዳነት ምን ማለት እንደሆነ በሚገባ ያውቃል ወይ? ከዩናይትድ አረብ ኤሚሬትስ ተላላኪ ሆኖ መሳሪያና ገንዘብ እያመጣ በመላው አገሪቱ የሚገኘውን ማህበረሰብ በሙሉ ህልውና ውስጥ አደጋ ውስጥ ጨምሮ አገሪቷ ነገ ወይ መቼ ትፍረስና ትዳን የሚባለው ነገር በውል የማይታወቅበትን ሁኔታ ያመቻቸ በ8 ዓመት ውስጥ እንግዲህ ተመልከት። የዚህ ሰውዬ አለቃ ከ8 ዓመት በፊት አግኝቶት የነበረውን ድጋፍ አገር ውስጥ አስበው፣ ያንን ድጋፍ በልቶ አገሪቷን በዚህ ደረጃ መከራ ውስጥ የጨመረው ሰውዬ፣ በተለይ ደግሞ የአንድ ትንሽ እዚህ ግባ የማትባል ነገር ግን ሀብት ያላት 50 ዓመት ያልሞላት እድሜ ያላትን አገር ተላላኪ ሆኖ አገርን ችግር ውስጥ የጨመረ ተላላኪ ጀነራል ፊልድ ማርሻል ተብሎ ሌላውን ሰው ስለ ባንዳ ያወራል ያለው። ቅድም ያነሳውን ነገር እንውሰዱ እስቲ። የኢትዮጵያ ኦርቶዶክስ ቤተክርስቲያንንና ባንዳነትን እስቲ እናገናኝና እንመልከተው እስቲ። ኢትዮጵያ እንደ አገር ጸንታ፣ ሌላ ብዙ ነገር ችግሮች ሊኖርባት ይችላል ያለው ቤተክርስቲያኗ። ነገር ግን ትልቁ የሰራችው ስራ ግን ቢኖር ይቺ ቤተክርስቲያን ሀገር ማንበር የሚባለውን ትልቁን ፕሮጀክት ካሳኩት መካከል አንዷ እሷ ናት። በክርስቲያኑ በኢትዮጵያ ኦርቶዶክስ ክርስቲያኖች ላይ በየቦታው መዝመት ማለት ምን ማለት ነው? ይሄ ጣሊያኖች የሞከሩትን ግብፅ የሚፈልጉትን የሚመኙትን የመሳሰሉትን ነገሮች በተጨባጭ በተግባር እየፈጸመ ያለ መሪና ጀነራል ነው ስለ ባንዳነት ሊነግረን የሚሞክረው ያለው። ስለዚህ መሰለ ያለው እነዚህ ሰዎችን መልስ በመስጠት ጊዜ ማጥፋት ያለብን አይመስለኝም። እኔ የፈጠሩት አጠቃላይ ቀውስ በሀገሪቷ ውስጥ በወታደራዊ መልኩ የደረሱበት ኪሳራውን ውስጥ ጨምሯቸዋል። በዲፕሎማሲ መልኩ የገቡበትን ኪሳራ ጨምሯቸዋል። ዙሪያውን ያሉ አገሮች በሙሉ እንዲሰባሰቡባቸው ያደረጉት ራሳቸው ናቸው። ኢኮኖሚውን ቀውስ ውስጥ ጨምረውታል። ያለው በጣም ከፍተኛ ቀውስ ውስጥ ነው። ማህበራዊ ቀውስ ያለበት ነው። ሰላምና መረጋጋት የሚባል ነገር ጠቅላላ የጠፋበት አገር ሆኗል። እንዲህ አይነት አገዛዝ የሰፈረበት ስርዓተ መንግስት እድሜ የለውም። እድሜ ደግሞ እንደሌለው እየገባቸው መጥቷል። አሁን በቅርቡ እንደምንሰማው በየቦታው እየዞረ በተለያዩ ኮሮችን ሲገመግም የነበረው ጀነራል አለምሸት ደግፌ ግልጽ የሆነ ሪፖርት ለአብይ አቅርቧል ነው የሚባለው ያለው። በቃ ሰራዊታችን ተሸንፏል፣ ከዚህ በኋላ መቋቋም የሚችል አይደለም፣ ምንድነው የምናደርገው የሚል ሐሳብ እስከ ማቅረብ ሄዷል ነው የሚባለው ያለው። ይሄ እውነትም ይሁን አይሁን ግን እውነተኛ የሆነውን የሀገሪቷን ሁኔታ የወታደራዊ ሁኔታ የሚገልጽ ነገር ነው። በተለያየ መንገድ እንደምንሰማው ግን ሪፖርቱ ቀርቧል ነው የሚባለው። ስለዚህ በዚህ ደረጃ ውስጥ እድሜው አጥሮ በኔ ያለፈው ጊዜ ከአንደኛው ሚዲያ ጋር ባደረግኩት ውይይት መጨረሻ ቢሄድ በፈረንጆች 27 አይደርስም ብያለሁኛለሁ። የመንግስት 6 ወር ማለት ነው። ይሄ እንደነሱ አለ አይደለም የትልቅ አዳራሽ ውስጥ ምናምን ነገር ወታደር በካራቴ የመታ ነብይ ነው እንደሚለው ሰው እየተነበይኩ አይደለም እኔ፣ ወይ ደግሞ ጠንቋይ አስቀምጬ ምናምን ነገር ጠንቋዩ የነገረኝ አይደለም የምናገረው። እኔ የአንድን አገር መሰረታዊ ሁኔታዎች በሚገባ ገምግሜ ይሄ መንግስት የት ድረስ ሊሄድ ይችላል፣ ይሄ እስካሁን ድረስስ እድሜው ለምንድን ነው የተራዘበው? እድሜውን ማራዘም እንዳይችል የሚያደርጉ ነገሮችስ እየመጡ ነው ወይ? በተለይ የተቃዋሚዎች ህብረት መጥፋት ነው እድሜውን ያራዘመው። በዛ በኩል ያለው ነገር ካለቀ ሌሎቹ ነገሮች በሙሉ አልቀዋል። ያ ነገር ደግሞ መልክ እየያዘ እየመጣ እንደሆነ ነግረውናል፣ ፍንጭ ሰጥተውናል። የተለያዩ ተቃዋሚ ድርጅቶች በአንድ ላይ እየመጡ መሆኑን ያ አንድ ላይ የገጠመ ለታ የአንድ ወር እድሜ አይኖረውም ያለው። እኔ በኔ ግምት 6 ወር ነው የሰጠሁት ያለው። ይሄንን በደንብ ጠርጥረውታል እነዚህ ሰዎች። እንደዚህ እንዳበደ ውሻ የሚያስጮኋቸው ይሄ ይመስለኛል። ተውም ቪዲዮውን አየሁት እኮ ተመለከትኩት እኮ የሰሩትን። እንዴ ይሄ ቪዲዮ ባለፈው ጊዜ ከምርጫ ጋር ተያይዞ ከሰሩት ቪዲዮ ብዙም ልዩነት የለውም። በደንብ ላዳመጠው ሰው ያቺ ሴትዮ አባቴን ቀብሬ የመጣሁ ብላ
አንድ ድምፅ ትርጉም አለው ብላ ከተናገረች በኋላ እኔ የምልህ ያለው ልክ አባቷን አንቃ እንደገደለችና እንደተደሰች ሰው እኮ እየሳቀች ነው ኢንተርቪውን የጨረሰችው። አይተው ከሆነ እዛ ወላጆች ልጃቸውን አስቀምጠው ሬሳ አስቀምጠው ልጃችን ከመቅበር በላይ ድምፅ መስጠት ወሳኝነት አለው ብሎ መጡ ብሎ ቴሌቪዥን የዛነት ፕሮግራም የሚሰራበት ሁኔታ ነው የተመለከትነው። የ2 ሰዓት ልጇን አንጠልጥላ ደሟን የዘራች ድምፅ መስጠት አስፈላጊ ነው ብላ ከወሊድ ተነስታ መጣች። የ2 ሰዓት የ2 ቀን አይደለም እኮ ከወለደች 2 ሰዓት ነው የሚለን ያለው። ይሄ አሁን ያየሁት ቪዲዮ ጽምዶን በተመለከተ የተሰራ ቪዲዮ መካሪ የላቸውም ወይ? በተለይ ስለ ባንዳነት በሚያወሩበት ሰዓት ላይ ከነሱ በላይ የባንዳነት ስራ ሰርቶ ይህንን አገር መከራ ውስጥ የጨመረው ማን ነው? ቅድም የነገርኩ በሙሉ ማህበረሰብ ጠቅላላ ብትወስደው በዛም በዚህም ችግር ይኑርበት፣ መሰረታዊ የሆነ ግን ጸረ ኢትዮጵያ የሆነ እምነትና አቋም የማይስተናገድባቸው አካባቢዎች ያሉ ኃይሎች ናቸው። እንደዚህ እንደውም ወደ ሌላ ነገር አልሄድም እንጂ በከፍተኛ ደረጃ በባንዳነት ሊጠረጥሩ የሚገባቸው ሰዎች በታሪካዊ ባንዳነት ነው ማወራልህ። አሁን እየሰሩ ባለው አይደለም ማለት በታሪካዊ ባንዳነት የሚጠረጠሩ ሰዎች ናቸው ስልጣን ላይ የወጡትና አገሪቷን የተቆጣጠሩት። ስለዚህ ይሄንን ነገር እንድንናገርና በራሳቸው እብደት መልስ እንድንሰጣቸው የፈለጉት መልሱ ይሄ ነው። አገር እንዲጸና የሚፈልግ ሰው በሁሉም ቦታ ላይ ጦርነት አይከፍትም። በዙሪያ ያሉትን አገሮች በሙሉ ተንኩሶ የአገር ጠላት አያደርግም። አገር እንዲጸና ለ1000 ዓመት ከፍተኛ መስዋዕትነት በመክፈል የቆመን የኦርቶዶክስ እምነት ለማዳከምና ምዕመናኑን በየቦታው እንዲፈጁ በማድረግ ስራ አይሰራም። ይሄ እውነተኛ ነገር ግብጽ በሚገባ ስራውን እየሰራላት ያለው ኃይል የአብይ አህመድ አገዛዝ እና የብርሃኑ ጁላ ወታደራዊ ተቋም ነው፣ ሌላ አይደለም ያለው። ምናልባት የህዝብን አስተውሎት ብልጽግና እየናቀ ይሆን እንደሚያስብል ነገር አለ። አንድ ሰሞን ታስታውስ እንደሆነ የቀይ ባህር የወደብ ጉዳይ በጣም ጦዞ እንደዚህ ዶክመንተሪ እየተዘጋጀ አንዳንድ ምሁራን አዲስ አበባ ዩኒቨርሲቲ፣ አዳማ ምናምን እየተባለ ቀርበው ስለ ቀይ ባህር ኢትዮጵያ ባለቤትነት እያነሱ ወጣቱን ለመቆስቆስ ተሞክሮ ነበረ። ብሔራዊ ስሜትን ለመፍጠር ማለት ነው። ምናልባት አሁንም ይሄ የካይሮ ፈረሶች የሚል ዶክመንተሪ ተደጋጋሚ ከጽምዶ ጋር ተያይዞ የሚያነሱት ነገር አጠቃላይ ወጣቱን ለአዲስ የወታደራዊ ምልመላ ለማዘጋጀት የሚመስል ነገር አለው። በዛኛው ሞክሮ የከሸፈ ነገር ያለ ይመስላል። በዚህኛውም እንደ አዲስ የመጡ ይመስላል። ያስደነገጣቸውም ነገር እንዳለን ገምታለን። አሁን ጀነራል ተፈራ ማሞ ባለፈው ሳምንት ኤምኤስ ላይ ቀርበው የተናገሩት ነገር ነበረ ስለ ጽምዶን በተመለከተ። እኛ የማንም ረዳት አጋዥ አያስፈልገንም፣ የኢትዮጵያ ልጆች ተባብረን እንቀብረዋለን ብለዋል። የጊዜ ገደብ ባያስቀምጡ ምናልባት የብልጽግና ፍርሃት ምንጩ የትብብሩን ይፈራዋል። በዛ ላይ ደግሞ የወጣቱን ብሔራዊ ስሜት ለመቀስቀስ የካይሮ ፈረሶች የሚል ቋንቋ ቃላት ይጠቀማል እና ተደጋጋሚ ነገር ከዚህም በኋላ ልንሰማ እንችላለን እና ይህን በተመለከተ እንደው ህዝብ ማወቅ አለበት የምትለው ነገር ካለ እሱን አክልና እናሰናብታለን። አንድ ነገር መረዳት ያለብን ሁላችንም የኢትዮጵያ ህዝብ ደሃ ነው እንጂ ደደብ አይደለም። በፖለቲካ ብስለቱ ከብዙ አገሮች ህዝቦች በጣም የላቀ ነው። ምክንያቱም የቆየ የሀገርና የመንግስት ስርዓት ያለበት ሀገር በመሆኑ የተነሳ ደሃም ሆኖ ውስብስብ የሆኑ የፖለቲካ ጉዳዮችን እንዴት እንደሚመለከት በጣም ነው የሚያስገርመኝ። ያለው ዝርዝሮች ለማቅረብ ይችላለሁ፣ ያጠናሁት ነገር አለ። ስለዚህ ይሄንን ህዝብ አንናቀውኛ። እነሱ ስለተናገሩ ይሄ ህዝብ ይሸወዳል ብለን ማሰብ የለብንም። ይሄ ህዝብ ይሰማቸዋል ብለን ማሰብ የለብንም። ቀይ ባህር አሉት፣ ሊያነቃንቁት አልቻሉ። የግብፅ የፈርዖን ፈረሶች የግብፅ ፈረሶች ከቀይ ባህር በታች ያነሰ በቆስቆሻ ነገር ነው። ስለዚህ ይሄንንም አይሰማቸውም። ያለው እንዳይሰሙ ያደረጉት ራሳቸው ናቸው። የሚሰሙበት ጊዜ እኮ ሰምቷቸው ነበረ። ህዝቡ ብቻ አይደለም፣ ከህዝቡም በላይ ፖለቲካ እናውቃለን እኮ የምንል ሰዎች እኮ ይሄንን መንግስት ደግፈን ከመደገፉ አልፎ ሰራዊቱ በተኛበት ህወሓቶች አረዱት የሚል በኋላ እነ ሚልኪያስ እንደነገሩ እንደ ዶክተር ሚልኪያስ እንደነገሩን ሆን ብዬ ነው ጦርነቱን የጀመርኩት ብሎ ነግሮናል ነው የሚለው ያለው።
እና እኛ ይሄን በማናቅበት ሰዓት ላይ እኮ ለሞቱ ወታደሮች ሀብትና ንብረት ያለን ሰዎች እኮ አይደለንም እኮ። 100,000 ብር አንስቼ ነው በዛን ዘመን ለመከላከያ ሰራዊት ወዛ ላለቁት ልጆች መቋቋሚያ የሚሆን የአቅሜን ያክል ላግዝ ያልኩት ያለው። መከላከያው ጉዳት ደርሶበታል፣ ጥፋት ደርሶበታል በሚባልበት ሰዓት ላይ ህወሓቶች የተነሱት ስልጣን ስላጡ ያጡትን ስልጣን ለማስመለስ ነው የሚለውን እኮ ትርክት እኮ የአብይ ትርክት እኮ ገዝተን እኮ አገር ሊያፈርሱ ነውና አገር እንዳይፈርስ ከዚህ ኃይል ጋር እኮ እንቁም ብለን እኮ በኋላ እኮ ብዙ ችግር ውስጥ የጨመረን እኮ አቋም እንድንወስድ እኮ ነው የተደረገው። ይሄ እንደኛ አይነቱን ሰው ነው በባንዳነት ሊፈርጅ የሚሞክረው። እኔ ልንገርህ ብርሃኑ ጁላን እኔ ሰው ነው ብዬም አላስብም። በፈጣሪ መፈጠር አለበት ብዬ አላስብም። እውነት ለመናገር የእሱ አይነቶቹን 10 መፍጠር እችላለሁ ብዬ ነው ማስበው። እኔ ጠፍጥፌ ማለቴ ነው፣ እውነቴን ነው። ምክንያቱም በዛ ሌቨል ሰው ያልሆነ ሰው ነው ይሄ ሰው። የዛ በቱ የፊልድ ማርሻልነት ማዕረግ አግኝቶ እንዲህ አይነት ነገር የሚናገር ሰው ማለቴ ነው። እና እነዚህ ሰዎች እንዲህ አይነት ነገር ባክግራውንድ ያለን ሰዎች መሆናችንን እንኳን ህዝብ አያይም አያቅም ብለው ነው የሚያስቡት። እኔ 100% የምናገረው የምሰራው በኢትዮጵያ ህዝብ የመመዘን እምነት ላይ ተማምኜ ነው። ሌላውም እንዲህ መተማመን መቻል አለበት። 100% በዚህ ህዝብ የማስተዋል ነገሮችን የመረዳት አቅም ላይ ተማምነን ነው ስራ መስራት ሚዲያውም እንደዛ ነው መስራት ያለበት። በእናንተ የምታወሩትና የምትናገሩት ነገር ድንገት ህዝብ አይገባውም፣ አይረዳውም። ከነባራዊ እውነታው ጋር የተገናኘ ነገር ከሆነ የምታቀርቡት ህዝብ የማይረዳው የማይገባው ነገር እንደውም የእናንተ ገለጻ የእናንተ የማስረዳት ጥረት ከሚያውቀው በታችም ሊሆንበት ይችላል ብዬ ነው ማስበው ያለው። ምክንያቱም እየኖረው እኮ ነው፣ ወጥቶ መግባት አይችልም። በቀን አንድ ጊዜ መብላት ተስኖታል ያለው፣ በየቦታው ይታገታል፣ ይገደላል፣ እስር ቤቱ ሞልቶታል ያለው ጠቅላላ ይሰራል የታፈነው ሰው እና አገሪቷን ይሄ መጨረሻ ዝቅተኛ ኑሮ ይኖራል፣ እድል የለውም አንዳንድ ነገሮች ለማገላበጥ ለማንበብ ምናምን ወይ ለማየት የምትሉት የማህበረሰብ አባል ሳይቀር እያንዳንዱ ነገር በዲቴል ያውቀዋል። ስለዚህ ያለቀላቸው ሰዎች ስለሆኑ ከዛ ጋር የተያዘ ደስፐሬት የሆነ በቃ ምንም የደመ ነፍስ መፈራገጥ ነው አሁን የያዙት ያለው። ፕሮፓጋንዳቸውም ትርጉም ያጣ የሆነበት ምክንያት ይሄ ነው። አድማጭም የላቸው ነው ብለ ያለው እና እኔ ችግር ያለው አይመስለኝም።